ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ ጦሩን ወደ ክልሉ ዘልቆ እንዲገባ እንዳዘዙ የሚገልጽ መረጃን አፍሪካን ኮንፊደንሻል የተባለ የመረጃ ተቋም ይፋ አድርጓል። ባለፉት 6 አስርት ዓመታት በሚዲያ ላይ የቆየው አፍሪካን ኮንፊደንሻል ይዞት የወጣውን መረጃ መነሻ በማድረግም የተለያዩ ፖለቲከኞች አስተያየታቸውን እየሰጡ ይገኛሉ። የኢትዮጵያ ጦር ወደ ትግራይ ክልል ዘልቆ የሚገባው ለምንድን ነው? ጦሩ ዘልቆ ከመግባቱ በፊት ከነማን ጋር ንግግር ተደረገ? በሚለው ጉዳይ ላይና አሁን ላይ ትግራይ ክልልን እያስተዳደሩ የሚገኙት ጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደን በማን ይተካሉ ከሚለው በስተጀርባ ጀነራል ጻድቃን ገብረትንሳኤ በትግራይ ክልል ከሚንቀሳቀሰው ህወሓት ጋር በተያያዘ ያስተላለፉትን መልእክት የሚገልጽ መረጃን አፍሪካን ኮንፊደንሻል ይፋ አድርጓል። አፍሪካን ኮንፊደንሻል ያወጣውን መረጃ መነሻ በማድረግ አሁን ላይ በትግራይ ክልልና በፌዴራል መንግስቱ መካከል ያለው ውጥረት፣ ከዛም በተጨማሪ ደግሞ ህወሓትን በመደገፍ በኢትዮጵያ ላይ የተለያዩ ጦር እርምጃዎችን ለመውሰድ የሚንቀሳቀሰው የኤርትራ መንግስትን በተመለከተም ዝርዝር መረጃዎችን ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን እንግዲህ አሁን ላይ ባለው የአፍሪካ ቀንድ ውጥረት ላይ የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ እየተባባሰ ቢመጣም በሱዳን ያለው የእርስ በርስ ጦርነትን መነሻ አድርጎ ግብፅና ኤርትራ የሱዳን መንግስትን እንደ ተላላኪ እየተጠቀሙ ይገኛሉ። አሁን ላይ ኢትዮጵያ በራስ ገዟ ሶማሊላንድ በኩል የበርበራ ወደብ ላይ የባህር በር ወይም ደግሞ የጦር ቤዟን ለማቋቋም የሚያስችል እንቅስቃሴን ከማድረግ በተጨማሪም የንግድ እንቅስቃሴዋን አጠናክራ በቀጠለችበት በዚህ ወቅት ላይ አጣብቂኝ ውስጥ የገባችው ጅቡቲ ሱዳን ኤርትራና ግብፅ ጋር ያላትን አጋርነት አጠናክራም ቀጥላለች። ታዲያ የግል ጀት የሱዳን ከፍተኛ ጀነራሎችን ይዞ ጅቡቲ መግባቱ ተሰምቷል። በጅቡቲ በነበረው ሚስጥራዊ ቆይታም ከጅቡቲ መንግስት ባለስልጣናት ጋር አብረው ቆይታን አድርገዋል። አፍሪሚኒስት ያወጣውን መረጃ መነሻ አድርገን ኢትዮጵያ በዚህ ሚስጥራዊ በተባለው ጉዞ ላይ ምንስ ትጎዳለች፣ ምንስ ትጠቀማለች በሚለው ጉዳይ ላይ ዝርዝር መረጃዎችን ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው በኢትዮጵያና በኤርትራ መካከል የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ በተፈጠረው ውጥረት ላይ ኤርትራ ኢትዮጵያን ከቀይ ባህር ለማራቅ በምታደርገው እንቅስቃሴ በትግራይ ክልል የሚንቀሳቀሰውን የህወሓት ቡድንን እየደገፈች መሆኑን የሚገልጹ የተለያዩ መረጃዎች እየወጡ ይገኛሉ። የህወሓት ከፍተኛ ባለስልጣናትም አስመራ ድረስ በመሄድ ውይይቶችን አድርገዋል። እንዲሁም ደግሞ ከቀናት በፊት የኤርትራ የጦር ጀነራል የሆኑት ጀነራል ኢዮብም በትግራይ ክልል መቀለ ከተማ ላይ መታየታቸው ተሰምቷል። በጥቅሉ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ግጭት ወይም ጦርነት ያመራል። ይህ ጦርነት ደግሞ በአፍሪካ ላይ ተፈጥሮ ከሚያውቀው የመጀመሪያ ጦርነት፣ አስከፊ ጦርነት የባሰ ጦርነት ሊሆን ይችላል። የሀያላን ሀገራትም ተሳትፎ ይኖርበታል ተብሎ እየተነገረ ባለበት በዚህ ወቅት ላይ የኤርትራ መንግስት ኢትዮጵያ ላይ ቀጥታ የሆነ የጦር እርምጃ ከመውሰድ ይልቅ ህወሓትን አማራጭ አድርጎ ህወሓትን በመጠቀም የተለያዩ የጦር ትንኮሳዎችን እያደረገ ይገኛል። ታዲያ አሁን ላይ በትግራይ ክልል ከዚህ በፊት የነበረው ህዝብን የጨረሰ ከፍተኛ የተባለ መላው ኢትዮጵያውያንን ያሳዘነውን ጦርነትን ዳግም ለመፍጠርና የትግራይ ክልልን ለሁለተኛ ዙር ጦርነት በማዘጋጀት የትግራይ ህዝብ ዳግም ከነበረበት ሀዘን ሳይጽናና ሌላ የሀዘንን ድባብ ለመስጠት በሚያደርጉት ጥረት ላይ ሁለተኛ ዙር ጦርነትን ለመክፈት በጠለምት አካባቢ ላይ ትንኮሳ ፈጽሞ ነበር። ህወሓት በትግራይ ክልል ያለውን ጦርነትን በማስነሳት የፌዴራል መንግስቱን ከስልጣን እናስወግዳለን ወይም ደግሞ ታላቋን ትግራይ እንመሰርታለን በማለት የሚያደርጉትን እንቅስቃሴ ደግሞ የኤርትራ መንግስት ባለስልጣናት እየደገፏቸው ይገኛሉ። እነዚህ ሁሉ እንቅስቃሴዎች አሁን ላይ ተደማምረው በሚያደርጉት ጥረት ላይ ህወሓት ሙሉ ለሙሉ የጦር ድጋፍ፣ ስትራቴጂካዊ ድጋፍ እንዲሁም ደግሞ ወታደራዊ ስምሪቶችን ድጋፍ ጭምር ከኤርትራ እያገኘ ባለበት በዚህ ወቅት ላይ ግብፅና ሱዳንም በኤርትራ በኩል በመሆን ህወሓትን እየደገፉ ኢትዮጵያን ወደ ለየለት ጦርነት ለማስገባት የሚያደርጉትን ጥረት አጠናክረው ቀጥለዋል። ይሄ ባለበት በዚህ ወቅት ላይ ማርች 17 ላይ 2026 ከቀናት በፊት አፍሪካን ኮንፊደንሻል ይዞት በወጣው መረጃ መሰረት የኢትዮጵያ አሁን ላይ ስልጣን ላይ ያሉ ባለስልጣናትን መነሻ በማድረግ አገኘሁት ባለው የመረጃ ምንጭ አማካኝነት ጠቅላይ ሚኒስትር ዶክተር አብይ አህመድ
በትግራይ ክልል ያለውን የሚንቀሳቀሰውን ህወሓትን አደብ ለማስያዝ ስርዓት ለማስያዝ በትግራይ ክልል ያለውን ውጥረት ለማቆም ሲሉ ጦራቸውን ወደ ትግራይ ክልል ሊያሰማሩ መሆኑን ገልጿል። መከላከያ ሙሉ ለሙሉ ጦሩን ወደ ትግራይ ክልል ሊያስገባና ሲቆጣጠራቸው የነበሩ ከዚህ በፊት በይዞታ ውስጥ የነበሩ እንደ ሰሜን እዝ ያሉ የተለያዩ ክፍሎችን በእጁ በማስገባት ድጋሚ በትግራይ ክልል ላይ ሊንቀሳቀስ እንደሚችል ጠቅላይ ሚኒስትሩ ይህን ውሳኔ ማሳለፋቸውን ከከፍተኛ ባለስልጣናት መረጃ አገኘው በማለት እንግዲህ ይፋ አድርጓል። አፍሪካን ኮንፊደንሻል ይህን መረጃ ከማጋራቱ በፊትም የተለያዩ ፖለቲከኞች እንደሚገልጹት ከሆነ በተደጋጋሚ ፌዴራል መንግስቱ በትግራይ ክልል እየተንቀሳቀሰ ያለው ህወሓት ከትግራይ ህዝብ የተለየ ትግራይን ለማጥፋት የተነሳ ኃይል መሆኑን በመግለጽ የህወሓት ቡድን ከውጭ ኃይሎች ጋር የሚያደርገው ግንኙነት ትግራይን መቀመቅ ውስጥ የሚከት ህወሓትን ራሱን የሚያጠፋው መሆኑን ተከትሎ ከኤርትራ ጋር ጽምዶ በሚል ጥምረት የፈጠሩትን ግንኙነት ከሱዳን ጋር እያደረጉት ያሉትን ጥምረት ከግብፅ ጋር እያደረጉት ያለውን ጥምረት እንዲያቆሙ ተደጋጋሚ ጥሪን አቅርቧል። አፍሪካን ኮንፊደንሻል ባወጣው መረጃ መሰረት አሁን ላይ ፌዴራል መንግስቱ መከላከያ ሰራዊቱን ወደ ትግራይ ክልል የሚያስገባባቸው ምክንያቶች ብሎ አስቀምጧል። የመጀመሪያው ምክንያት ከኤርትራ ጋር ባለው ውጥረት የአስመራ መንግስትን እስከ መቀየር የሚያስችል በኤርትራው ፕሬዚዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት እርምጃን ለመውሰድ የሚያስችል ኤርትራን ወደ ተረጋጋች ዲሞክራሲያዊ ሀገር ለመቀየር የሚያስችል ነው። በነገራችን ላይ የቀድሞ የአሜሪካ አፍሪካ ቀንድ አማካሪ የነበሩት አምባሳደር ቲቦር ናጂ በትናንትናው በኤክስ ገጻቸው ላይ በለጠፉት ልጥፍ ላይ እንዳሉት የኤርትራ ከፍተኛ የሚባሉ ሀብት ያላቸው በተለያዩ ሀገራት የሚኖሩ ዲያስፖራዎች ለኤርትራ መንግስት አሁን ላይ እያደረጉት ያለው ድጋፍ የኤርትራ መንግስትን በመወገን ኢትዮጵያ ላይ እየከፈቱት ያለው ዘመቻ የአሜሪካ ባለስልጣናት ላይ እየከፈቱት ያለውን ዘመቻ ሀገራቸው ኤርትራ ላይ ሆነው ያንን ማድረግ አይችሉም፣ ወይም ደግሞ በሀገራቸው የአስመራ ኔትወርክ ተጠቅመው ያንን ማድረግ አይችሉም፣ መሳደብ አይችሉም፣ መናገር አይችሉም። ምክንያቱም መንግስታቸውን ስለሚደግፉና መንግስታቸውን ስለሚወዱ ሳይሆን አሁን ላይ ይህን ተቃውሞ እያሰሙ ያሉት የአሜሪካን ኔትወርክ የሌሎች ሀገራትን ኔትወርክ በመጠቀም ነው። ሀገራቸው ላይ በየትኛው የኢንተርኔት አክሰስ ነው ሊዋጉ የሚችሉት ወይም ደግሞ መልእክታቸውን ሊያስተላልፉ የሚችሉት ብለው በኤክስ ገጻቸው ላይ መልእክት አስተላልፈዋል። የኤርትራ መንግስት ባለስልጣናት አሁን ላይ ከኢትዮጵያ ጋር ከዚህ በፊትም ተናግረዋል። ብልጽግና ፓርቲ 40 ሺህ የሚሆን ሰራዊት በሚዲያ ላይ አሰልፎብን ውጊያውን ጀምሯል ብሏል። አይደለም 40 ሺህ ይቅርና ጥቂት ኢትዮጵያውያን በጋራ መግባባት ላይ በመሆን በቀይ ባህር ላይ እያስቀመጧቸው ያለው ሀሳቦች ለኤርትራ መንግስት ባለስልጣናት ብቻ ሳይሆን በኤርትራ ውስጥ የውክልና ጦርነትን ለመክፈት ለምትንቀሳቀሰው ግብፅ ጭምር ምላሽን የሚሰጥ አቅም መፈጠሩን የሚያሳይ ነው። ይህ እያለ ባለበት በኤርትራ መንግስት ላይ የኢሳያስ አፈወርቂን ከዛም በተጨማሪ ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ታዛዥ የሆኑ ጀነራሎችን ጨምሮ በጥቅሉ በሳቸው መንግስታዊ ስርዓት ውስጥ በስልጣን ላይ ያሉ አካላትን ከስልጣናቸው በማንሳት ኤርትራ ላይ ዲሞክራሲያዊ የሆነ አስተዳደር እስከ መፍጠር የሚያስችል ጉዞ ነው የኢትዮጵያ መከላከያ ሰራዊት ሊሄድ የሚችለው። በትግራይ ክልል ዘልቆ ከገባ በኋላ ህወሓትን ዋጋውን በመስጠት ኤርትራን ጭምር ነፃነት እንዲኖራት የሚያደርግ እርምጃ ነው ሊወሰድ የሚችለው። ስለዚህ የኢትዮጵያ መከላከያ ሰራዊት ድንበሩን ተሻግሮ ሲሄድ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ምነው ህወሓትን ባልደገፍኩ፣ ምነው ሌሎች ታጣቂ ኃይሎችን ባልደገፍኩ፣ ከኢትዮጵያ ጋር ያለኝን የሁለትዮሽ ግንኙነት ባጠናከርኩ ብለው በቁጭት በጸጸት ራሳቸውን እንዲመለከቱ የሚያስችላቸው አይነት ሁኔታ ነው እየተፈጠረ ያለው። ለዚህም ነው የኢትዮጵያ መከላከያ ሰራዊት ትግራይ ክልል ዘልቆ ሊገባ ነው ሲባል ከህወሓት ባለስልጣናት በበለጠ መልኩ የኤርትራ ከፍተኛ የመንግስት ባለስልጣናት እንዴት ሆኖ ነው ዘልቆ የሚገባው? እርስ በርስ ግጭት እየፈጠረ ነው ያለው። የኢትዮጵያ ቀይ ባህር ጥያቄ እየተነሳ ያለው በትግራይ ክልል ያለውን ውጥረት ለመሸፈን ነው። ህወሓት እያነሳ ያለው ጥያቄ አግባብነት ያለው ነው፣ ዲሞክራሲያዊነት ነው። ስለ ዲሞክራሲ የማያውቁ ሰዎች ናቸው እንደዚህ የሚሉት። ስለዚህ የኢትዮጵያ ጦር እርምጃ የሚወስድ ከሆነ የኤርትራ መንግስት ባለስልጣናት አሁን ላይ ካለባቸው ፍርሃት የበለጠ ፍርሃት ውስጥ ነው የሚገቡት። ሌላው አፍሪካን ኮንፊደንሻል ያስገረመኝ ይዞት የወጣው መረጃ የቀድሞ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን ገብረትንሳኤ በአንድ ወቅት ምን ብለዋል? ህወሓትን በትግራይ ክልል አሁን ላይ ጦርነት ለመፍጠር የሚያደርገውን እንቅስቃሴ ተከትሎ ጦርነቱን ለመቋጨት በአጭር ጊዜ በቀላል ወጪ መቋጨት ይቻላል። ይህንን ጠቅላይ ሚኒስትሩ ጦራቸውን ሊያዘምቱ ነው ካለ በኋላ አፍሪካን ኮንፊደንሻል ጀነራል ጻድቃን ገብረትንሳኤ ደግሞ ይህንን ብለዋል ብሎ ያቀረበው ህወሓት ያበቃለት ያከተመለት ጊዜ ላይ መድረሱን የሚያሳይ ነው። ለዚህም ነው ህወሓት ጦርነት ከፍታለሁ፣ የኤርትራን ጦር ተማምኖ፣ የግብፅን ጦር ተማምኖ፣ የሱዳንን ጦር ተማምኖ የራሳቸውን ችግር መፍታት ያልቻሉ ሀገራት
ጦራቸው እየተዳከመ ያሉ ሀገራት፣ ኢኮኖሚያቸው እየተመታ ያሉ ሀገራትን በመተማመን ኢትዮጵያ ላይ የጦር እርምጃ ወስዳለሁ፣ ጦርነት አስነሳለሁ እያሉ ባሉበት በዚህ ወቅት ላይ አፍሪካን ኮንፊደንሻል ጀነራል ጻድቃን ገብረትንሳኤ በአጭር ጊዜ በአጭር ወጪ ጦርነቱን እንቋጨዋለን ብለዋል የሚል መረጃ የሚያመጡት ደን በዚህ አላበቁም። ጀነራል ጻድቃን ገብረትንሳኤ አሁን ላይ ባለው የትግራይ ክልል እንቅስቃሴ በጊዜያዊ አስተዳደርነት እየመሩት ሌተናንት ጀነራሉ ባሉበት ሁኔታ በትግራይ ክልል የፖለቲካ እንቅስቃሴ ውስጥ ውሳኔ መወሰን የማይችሉ ወይ ከፌዴራል መንግስቱ ጋር ያልተባበሩ ወይ ከህወሓት ጋር አብረው እየሰሩ ያልሆኑ አካል አድርገው የሚያዩቸው ሰዎች አሉ። ለዚህም ነው ህወሓት በተደጋጋሚ ከአስመራ ከፍተኛ መንግስት ባለስልጣናት በሚሰጠው ስምሪት አማካኝነት ያለውን የትግራይ ክልል ፖለቲካን ሲገመግም ሌተናል ጀነራል ታደሰ ወረደን ከስልጣን አስወርደው ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዚዳንት አድርገው ለመሾም የሚያስችላቸውን ጥረቶችን ሲያደርጉም የቆዩት። ታዲያ እነዚህ አሁን ላይ ያሉ ሁኔታዎች ከዚህ በፊትም አስቀድሞ እንዲሁም ደግሞ ከዶክተር ደብረጽዮን በተጨማሪ ሞንጆሪኖንም ወደፊት የማምጣትና የክልሉ ፕሬዚዳንት ለማድረግ የሚያደርጓቸው ጥረቶች አሉ። ጀነራል ፍስሐ ማንጁስ የነሱ ቁልፍ ሰዎች ናቸው። እነዚህ ሰዎች ዞሮ ዞሮ እቅዳቸው ኤርትራና ኢትዮጵያ መካከል ያለውን ውጥረት አሁን ላይ መነሻ በማድረግ የትግራይ ክልልን ውጥረት ተጠቅመው የኤርትራ መንግስት እቅዱን ማሳካት ነው። ለዚህ ማሳኪያ ደግሞ እንደ ህወሓት አይነቱ መጠቀሚያ ይጠቀሙበታል። ለዚህም ነው ጦርነት እንዲነሳ ጦርነት እንዲቀሰቀስ አሁን ላይ ጥረት እያደረጉ ያሉት። ህወሓት በተደጋጋሚ እንደሚገልጸው ከኤርትራ መንግስት ጋር ያለኝ የሁለትዮሽ ግንኙነት ጽምዶ ነው፣ ወንድም ለወንድም አይነት ጽምዶ ነው፣ ህዝባዊ ጥምረት ነው ቢልም ጥምረቱ ወታደራዊ የሆነ ጥምረት መሆኑን በይፋ አረጋግጧል። ምክንያቱም የኤርትራ መንግስት የጦር መሳሪያዎችን ጭምር ድጋፍ እያደረገ ነው ያለው። ስለዚህ አሁን ላይ ባለው ሁኔታ አፍሪካን ኮንፊደንሻል እያለ ያለው ጀነራል ጻድቃን ገብረትንሳኤ ትግራይ ክልልን በፕሬዚዳንትነት ሊረከቡ እንደሚችሉና የትግራይ የሰላም ኃይሎች ደግሞ የትግራይን ሰላም የማስከበር ኃላፊነቱን ሊወጣ እንደሚችል የተለያዩ ከፍተኛ መንግስት ባለስልጣናትን መነሻ አድርጌ ባወጣሁት መረጃ ላይ አጠናክሬያለሁ ይላል። ጠቅላይ ሚኒስትሩ በተደጋጋሚ ገልጸዋል። አይደለም ለነሱ ይቅርና ህወሓትን እያዘዘ ለሚገኘው ለኤርትራ መንግስት በሚገባው ቋንቋ በትግርኛ ቋንቋ ባደረጉት ቃለ ምልልስ ላይ በደንብ አስረግጠው ነግረዋቸዋል። የኤርትራ መንግስትን ኢትዮጵያ እየታገሰች ያለችው ዓለም አቀፍ ህጉን በመጠበቅና ዲፕሎማሲን ቅድሚያ በመስጠት እንጂ የትኛውም የጦር አቅማቸው ከኢትዮጵያ ጋር የሚወዳደር እንዳልሆነ ተገልጿል። አሁን ላይ በትግራይ ክልል ሁለተኛ ዙር ጦርነትን ከፍቼ የኢትዮጵያን የቀይ ባህር ጥያቄ አስተጓጉላለሁ እያለ የሚንቀሳቀሰው የኤርትራ መንግስት በነገራችን ላይ በሚኒስትሪ ኦፍ ኢንፎርሜሽኑ በኩል ሳምንቱ ሙሉ ተከታታይ ጽሁፎችን እየጻፈ ነው ያለው። ስለ ብርጌድ ጀነራሎቹ ይጽፋል፣ ስለ ጦር ኃይሉ ይጽፋል፣ የኢትዮጵያን የቀይ ባህር ጥያቄ በተመለከተ ይጽፋል። እንዲሁም ደግሞ ጀነራሎቹን ወደ ኢትዮጵያ ወደ ትግራይ ክልል መቀለ ድረስ እየላከ ነው ያለው። እነዚህ ሁሉ የሚያሳዩት ትግራይ ክልልን የጦር አውድማ አድርገው እነሱ እቅዳቸውን ማሳካት ስለሆነ የኢትዮጵያ ጦር ደግሞ ዳር ድንበሩን የማስከበር ሉዓላዊነትን የማስከበር የሀገሩን ብሔራዊ ጥቅም የማስጠበቅ ስለዚህ አሁን ላይ ባለው አፍሪካን ኮንፊደንሻል ካወጣው መረጃ በተጨማሪ ሌሎች ዓለም አቀፍ የሚዲያ ተቋማት፣ ሌሎች ፖለቲከኞች እያወጡት ባለው ትንታኔ የኢትዮጵያ ፌዴራል መንግስት ጦሩን ወደ ትግራይ ክልል የሚያስገባ ከሆነ ህወሓት ለአንዴና ለመጨረሻ ጊዜ መቀበሪያው ይሆናል። ከዛ በተጨማሪ ለህወሓት ትዕዛዝ እየሰጠ ያለው የኤርትራ መንግስትም ዲሞክራሲያዊ መንግስት እንዲገነባ አሁን ያለው መንግስት ስልጣኑ ለቆ እንዲወጣ የሚያስደርግ የማያዳግም እርምጃ ነው የሚወሰደው። ምክንያቱም ሁል ጊዜ ኤርትራ በታመሰችና አጀንዳ በጠፋባት ቁጥር በኢትዮጵያ በኩል በድንበር አካባቢ ውጥረት እየተፈጠረ ኢትዮጵያ ላይ ጥቃት ለማስነሳት የሚያደርጉትን ጥረት ማስቀጠል የለባቸውም። ከዛ በተጨማሪ የትግራይ የሰላም ኃይል የትግራይ ክልልን ጸጥታ የሚያስከብር ከሆነም ደግሞ ህወሓት ኢትስ ኦቨር። ካሁን በኋላ ምንም አይነት ሚና በትግራይ ክልል ላይ አይኖረውም። በነገራችን ላይ አፍሪካ ኮንፊደንሻል በይፋ እንደገለጸው ከሆነ የትግራይ ህዝብ የጦርነት ፍላጎትም እቅድም የለውም። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን የአፍሪካ ቀንድ ውጥረት እየተባባሰ መጥቷል። ውጥረት መባባሱ ብቻ ሳይሆን ኢትዮጵያ በራስ ገዟ ሶማሌላንድ በኩል በመጠቀም የንግድ ግንኙነቷን ወይም ደግሞ የንግድ እንቅስቃሴዋን በበርበራ ወደብ ላይ ልታደርግ ነው የሚለው ዜና ከወጣበት ጊዜ ጀምሮ ጭንቀት ውስጥ ያለችው ጅቡቲ ከግብፅ ጋር ተጣምራለች፣ ከኤርትራ ጋር ተጣምራለች፣ ከሱዳን ጋር ተጣምራለች። ደን ሶማሊያን በመደገፍ ጭምር ሶማሌላንድ የሉዓላዊ ሀገርነት እውቅናን እንዳታገኝና በሶማሌላንድ ላይ የሚወሰኑ ውሳኔዎች በሙሉ በሶማሌ በኩል ውድቅ እንዲደረጉ የራሷን ጥረት እያደረገች ትገኛለች። ይሄን መነሻ አድርገው ጅቡቲና ሶማሊያ፣ ግብፅና ጅቡቲ
ከኤርትራ ጋር ከፈጠረችው ጥምረት በተጨማሪ በእርስ በርስ ጦርነት እየታመሰች ያለችው ሱዳን ጋር ጥምረቷን ፈጥራለች። ከቀናት በፊት እኮ የጅቡቲ መንግስት ኢትዮጵያ የኢኮኖሚ መሰረት መሆኑን አምኖ ከኢትዮጵያ ጋር በቀጣይ ለመስራት የሚያስችሉ አስቻይ ሁኔታዎች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ24 ካቢኔዎቻቸውና ወይም ደግሞ ከፍተኛ አመራሮቻቸው ጋር በጋራ በመሆን ቁጭ ብለው ተወያይተዋል። ጅቡቲ ከኢትዮጵያ ውጭ አማራጭ እንደሌላት፣ ሶማሊያም ጭምር ከኢትዮጵያ ውጭ አማራጭ እንደሌላቸው ተነጋግሯል። ይህን ከተነጋገሩ በኋላ የኢትዮጵያን ኢንቨስትመንት ሆልዲንግ በጅቡቲ ላይ 10 ሄክታር መሬት ለመውሰድ የሚያስችል ጥያቄን አቅርቧል። ጅቡቲ ለኢትዮጵያ የ10 ሄክታር መሬቱን ጥያቄ ምላሽ ትሰጣለች የሚሉ ግምቶችም ጨምረዋል። አሁን ላይ ታዲያ ኢትዮጵያ በጅቡቲ በኩል እያደረገች ያለችውን እንቅስቃሴ ባጠናከረችበት በዚህ ወቅት ላይ ኢትዮጵያ ላይ በተደጋጋሚ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረገች ነው፣ የጦር ማሰልጠኛ ካምፕ ሰርታለች የሚል ክስ እያቀረበ ከሚገኘው የሱዳን ጦር ጋር ጅቡቲ ያላትን ግንኙነት አጠናክራለች። ለዚህም ነው ፋልከን 50 ጀት በሚስጥራዊ መንገድ ከፖርት ሱዳን ተነስቶ መዳረሻውን ጅቡቲ ያደረገው። እነማንን ይዞ? የሱዳን ከፍተኛ ጀነራሎችን ይዞ። እንደዚህ አይነቱ ጉዞ አስተውላችሁ ከሆነ የሱዳን የእርስ በርስ ጦርነት በተጋጋለበት ጊዜ እንደነ ሮይተርስ እና እንደ አልጀዚራ ያሉ የሚዲያ ተቋማት ኢትዮጵያ የፈጥኖ ደራሽ ኃይሉን በጦር መሳሪያ ድጋፍ እያደረገች ነው፣ የጦር ካምፕ ሰርታለች የሚሉ ሀሰተኛ ክሳቸውን ባቀረቡበት ወቅት ላይ ይሄ ፋልኮን 15 ፕራይቬት ጀት ጀነራሎቹን ይዞ አስመራ ገብቶ ነበር። አስመራ ከገባ በኋላ በሚስጥራዊ መንገድ ተይዞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን ሲሄዱ በወቅቱ በፋልኮን 15 ፕራይቬት ጀት ወደ አስመራ የሄደው የሱዳኑ ጠቅላይ ሚኒስተር ካሚል ኢድሪስ እንደነበረ ተገለጸ ማለት ነው። እነዚህ አይነት እንቅስቃሴዎች አሁን ላይ እየተጠናከሩ የመጡት በሱዳን የእርስ በርስ ጦርነት ላይ የኢትዮጵያ ሚና ለማሳደግ፣ ሱዳን ላይ ያለው የእርስ በርስ ጦርነት በአፍሪካ ቀንድ ላይ የሚገኙ ሀገራትን በሁለት ጎራ የከፈላቸው መሆኑን ይፋ አድርጎ ለማሳየት በሚደረግ ጥረት ነው። ስለዚህ ጅቡቲ ኢትዮጵያ ላይ የተለያዩ እንቅስቃሴዎችን እያደረገች ነው ያለችው። የኢትዮጵያን የቀይ ባህር ጉዞ ከሚቃወሙ ሀገራት መካከል ነች። ግርም የሚለኝ ደግሞ መጀመሪያ ኢትዮጵያ የቀይ ባህር ጥያቄ ስታነሳ የታጁራ ወደብን ትጠቀም ግጭት ከሚፈጠር በአፍሪካ ቀንድ ላይ ብላ አማራጭ ያቀረበች ሀገር፣ አሁን ላይ ግን በነ ግብፅ እና በነ ኤርትራ አጀንዳ ሰጪና ተቀባይነት ተጠቅማ ኢትዮጵያ ወደ ቀይ ባህር እንዳትገባ ጉድጓድ እየቆፈረች ነው ያለችው። ስለዚህ ከሱዳን የጦር ጀነራሎች ጋር ጅቡቲ ላይ የሚደረገው ምክክር አንደኛ ሊሆን የሚችልበት ምክንያት የሱዳን ፈጥኖ ደራሽ ኃይሉ ኢትዮጵያ እየደገፈችው ነው የሚለውን ነገር በተጨባጭ ለማውጣት እንዲያስችልና የጅቡቲና የሱዳን ድንበሮች ላይ ያላቸውን አጋርነት አጠናክረው ኢትዮጵያ በሱዳን ፈጥኖ ደራሽ አማካኝነት ታጠቃናለች የሚል ሀሰተኛ ዘመቻቸውን ለመክፈት ነው። ምንም እንኳን ኢትዮጵያ በሱዳን ፈጥኖ ደራሽ ኃይል የሚሆን በየትኛውም የሱዳን የእርስ በርስ ጦርነት ላይ የራሷ ሚና እስካሁን ባትጫወትም እነዚህ አካላት ግን ኢትዮጵያ ላይ ክስ ከማቅረብ አልተቆጠቡም። ሌላኛው በሱዳን የእርስ በርስ ጦርነት ላይ ዋናው ሚና እየተጫወተች ያለችው የተባበሩት አረብ ኤምሬት እና ኢትዮጵያ መካከል ያለው ግንኙነት ለሱዳን መንግስትም ሆነ ለጅቡቲ መንግስት ስጋት ነው። ምክንያቱም ጅቡቲ የተባበሩት አረብ ኤምሬት ከጅቡቲ ለቃ እንድትወጣ፣ በጅቡቲ ስትሰራቸው የነበሩ የወደብ እንቅስቃሴዎች እንዲቋረጡ የተለያዩ ውሳኔዎችን አሳልፋ በጅቡቲና በተባበሩት አረብ ኤምሬት መካከል ያለው ጥምረት ተቋርጦ እንዲቀር አድርጋለች፣ ወይም ደግሞ እንዲቋረጥ አድርጋለች። የተባበሩት አረብ ኤምሬትን አስወጥታ ሳውዲን ወደ ቀጠናው እያስገባች ያለችው ጅቡቲ አሁን ላይ በሱዳን የእርስ በርስ ጦርነት ላይ ፈጥኖ ደራሽ ኃይሉ ስትራቴጂካዊ የተባሉ ቦታዎችን መቆጣጠሩ ስጋትን ጥሎባታል። ለዚህም ነው ከጀነራል አልቡርሃን ከሚመራው ጦር ጋር የሁለትዮሽ ግንኙነቷን ማጠናከር የፈለገችው። የሱዳን መንግስት ባለስልጣናት አሁን ላይ ባለው ሁኔታ ኤርትራ እንደማታዋጣቸው አውቋል፣ ግብፅ እንደማታዋጣቸው አውቋል። የራሳቸው ችግር ውስጥ ገብተዋል። ጅቡቲም ብትሆን አሜሪካ የጦር ሰፈሯን ወደ ራስ ገዟ ሶማሊያን ለማዞር እየተንቀሳቀሰች ነው ያለችው። እነ ሩሲያና ኢራን ፊታቸውን አዙረው በጅቡቲ እያደረጉ ያሉት እንቅስቃሴ ጅቡቲን በአሜሪካና በእስራኤል ኢላማ ውስጥ አስገብቷታል። ስለዚህ ያላት ብቸኛ አማራጭ በቀጠናው ላይ የሚገኙ ከኢትዮጵያ ጋር አጋርነት ያላቸውን ሀገራትን በመቃወም በእነሱ ላይ የተቃውሞ እንቅስቃሴዎችን ማድረግ ነው። አሁን ደግሞ በመጪው ወቅት ላይ ከፍተኛ የተባለ ምርጫ ፉክክር ያለው ምርጫ ብለው ቢያወሩም እነሱ ፕሬዚዳንቱ በራሳቸው ሕግ ቀይረው እድሜያቸውን ባራዘሙበት ምርጫ ላይ ጅቡቲ ትሳተፋለች ተብሎ ሲጠበቅ ይሄ ፋልከን 15 ፕራይቬት ጀት መነሻውን ፖርት ሱዳን አድርጎ ጅቡቲ መግባቱ ቀጣይ ይሄ ጀት አስመራ እንደመግባት እቅድ እንዳለው የሚያሳይ፣ ግብፅ እንደመግባት እቅድ እንዳለው የሚያሳይ ነው። ስለዚህ በአፍሪካ ቀንድ ላይ ያሉ ሀገራት ጅቡቲ፣ ኤርትራ፣ ሱዳን እና ግብፅ እርስ በርስ ተጣምረው የሱዳን ፈጥኖ ደራሽ ኃይሉን ከሱዳን በማስወጣት
የተባበሩት አረብ ኤምሬት ሚና ማዳከም የኢትዮጵያ ድንበር አካባቢ ላይ እንቅስቃሴ በማድረግ ኢትዮጵያን ከቀይ ባህር እንድትርቅ በማድረግ ብቻ ሳይሆን ኢትዮጵያ አሁን ላይ እያደረገች ያለችውን አጠቃላይ እንቅስቃሴ ለማዳከም ከፍተኛ ጥረት የሚያደርጉበት ጊዜ ላይ መድረሳቸውን የሚያሳይ ነው። ለዚህም ነው ጅቡቲ ከየትኛውም ሀገር ጋር የምትፈጥረው ሚስጥራዊ ግንኙነትን ኢትዮጵያ በተጠንቀቅ የምትመለከተው። ኢትዮጵያ ኢንቨስትመንት ሆልዲንግ 10 ሄክታር መሬትን ከጅቡቲ ወስዳለው ሲል ዝም ብሎ አይደለም፣ ከመሬት ተነስቶ አይደለም ወስድ ያለው። ግብፅ 10 ሄክታር መሬትን ከጅቡቲ እንደምትወስድ መግባቢያ ስምምነት ላይ ከደረሱ በኋላ ለግብፅ የተሰጠ ያጸፋ ምላሽ ነው። ጎበዝ ኢትዮጵያ አሁን ላይ ባለው እንቅስቃሴ ተጠናክራ አቅሟን አጠናክራ ጎረቤት ሀገራትን ብሔራዊ ጥቅሟን ባስጠበቀ መልኩ አብራ እየሰራች ነገር ግን ሲደራጁና ሲጣመሩ ደግሞ እሱን ለመከላከል የሚያስችሉ ስትራቴጂካዊ ምላሾችን መስጠት ግዴታዋ የሆነበት ሰዓት ላይ ደርሰናል። ለዚህም ነው ፋልኮን 15 ፕራይቬት ጀት ከፖርት ሱዳን ተነስቶ ጅቡቲ ሲገባ ኢትዮጵያ በትኩረት መመልከት ያለባት። አልቡርሃን እኮ አዲስ አበባ እንዳይመጡ ጠቅላይ ሚኒስትሩ ከልክለዋል። ረጅም ጊዜ ኢትዮጵያን እንነጋገር ስትላቸው የነበሩት ጀነራል አልቡርሃን አልነጋገርም ካሉ በኋላ የኤርትራና የግብፅን አጀንዳ ይዘው ደግሞ እንነጋገር ብለው መጥተዋል። እነዚህ ሁሉ እንቅስቃሴዎች የሚያሳዩት ሱዳን አሁን ላይ ኢትዮጵያ ላይ እርምጃ ለመውሰድ በምታደርገው ጥረት ላይ ለኢትዮጵያ ቅርብ የሚገኙ ሀገራትን መጠቀሚያ ማድረግ ነው። የኤርትራን ጉዳይ ጨርሰዋል። ስለዚህ ወደ ጅቡቲ ፊታቸውን አዙረዋል። የኤርትራም የሱዳንም የግብፅን ባለስልጣናት ከጅቡቲ ጋር ያላቸውን ጥምረት አጠናክረው ኢትዮጵያን ለማጥቃት የሚያደርጉትን ጥረት ተፈጻሚ ለማድረግ እቅዳቸውን አውጥተው እየተንቀሳቀሱ ነው ያሉት። ስለዚህ የፋልከን 15 ፕራይቬት ጀቱ የሱዳን የጦር ጀነራሎችን ይዞ ወደ ጅቡቲ መግባቱ ኢትዮጵያ ጉዳዩን በተጠንቀቅ እንድትመለከተው የሚያደርጋት ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ጊዜ